ቤታችሁ ሕንጻ ቢገነባ ቢፈርስ ነው የምትመኙት ወገኖች። የምንመኘውማ አልልም የምትመኙት ነው እንጂ የሚባለው። ዛሬማ የበዛው በምዕመናኑ አይደለም፣ ሐሜቱም የበዛው፣ ተንኮሉ የበዛው፣ ምቀኝነቱ የበዛው፣ እርስ በርስ ሽኩቻው የበዛው፣ መገፋፋቱ የበዛው። የሐዋርያውና የወንጌላዊው በቅድስና በመንፈሳዊ አገልግሎት ወንጌልን የታጠቁ የብፁዕ አባታችን አቡነ ይስሐቅ ቡራኪያቸው ይድረሰን። እንደ እግዚአብሔር አምላካችን መልካም ፈቃድ የዕለቱን ትምህርት እንማማራለን፣ እንነጋገራለን። እግዚአብሔር መንፈስ ቅዱስ ሁላችንንም ይምከረን። ዛሬ የምንማማርበት የትምህርታችን ርዕስ የሚሆነን ብርሃነ ዓለም ማይቶተ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 11 ላይ የተናገረውን ቃል መነሻ አድርገን እንማማራለን፣ እንነጋገራለን። የጌታችን የኢየሱስ ክርስቶስ ሕይወት በእኛ ደግሞ ይገለጥ ዘንድ ዘወትር ለሞት ተላልፈን እንሰጣለን። የጌታችን የኢየሱስ ክርስቶስ ሕይወት ደግሞ በእኛ ይገለጥ ዘንድ ዘወትር ለሞት ተላልፈን እንሰጣለን የሚለውን ቃል ቅዱስ ጳውሎስ መምህረ አሕዛብ ወሕዝብ ማይቶተ ቤተ ክርስቲያን ሐዋርያው ቅዱስ ጳውሎስ የተናገረውን ቃል መነሻ አድርገን እንነጋገራለን። ሐዋርያው ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ሐዋርያዊ አገልግሎቱን ከ8 ዓመት በኋላ የጀመረ ሲሆን ቀደም ብሎ የኦሪትን ሕግንና ሥርዓትን ትርጉሙን ምስጢሩን ጠንቅቆ የሚያውቅ እጅግ የተመረጠና የተወደደ ታላቅ ሐዋርያ ነው። በተለይም አንድ የቤተ ክርስቲያናችን ሊቅ ሲናገር እነሆ ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን ልደቱን እንናገራለን። ትናንትና የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደቱን አከበርን። ዛሬ የቅዱስ እስጢፋኖስን ልደቱን እናከብራለን በማለት የጌታችን የኢየሱስ ክርስቶስን ልደት አስተርእዮቱን እንደገና ደግሞ የሰማዕቱን የቅዱስ እስጢፋኖስ ልደቱንና ሞቱን በሚዘክር ንግግር ትናንትና የኢየሱስ ክርስቶስን ልደት በዓል አከበርን፣ ዛሬ ደግሞ የቅዱስ እስጢፋኖስን ልደት እናከብራለን፣ እያከበርን እንገኛለን አለ። ምን ማለት ነው? የጌታችን የኢየሱስ ክርስቶስን ፈለግ የተከተለ እውነተኛ ሐዋርያነትን የተሸከመ ቅዱስ እስጢፋኖስን ትናንት የክርስቶስን ልደት አክብረን ጥምቀቱንና ስቅለቱን በዓሉን አክብረን ትንሣኤውን እንዳከበርን ሁሉ የቅዱስ እስጢፋኖስን ሞቱን እናከብራለን። ሞቱ በተፈጸመበት ሰማዕትነቱ በተከናወነበት ስሙ በሚዘከርበት ቆመን አሁን እያከበርን እንገኛለን በማለት ራቅሊስ የተባለ ታላቁ ሰው ብዙ ድርሳናትን የደረሰ ሊቅ ተናግሮ እናገኛለን። በዚህ ታሪክ ውስጥ ቅዱስ ጳውሎስ ይጠቀሳል። ቅዱስ ጳውሎስ ቅዱስ እስጢፋኖስ በሚገደል ጊዜ የሽፍቶችን፣ የዘራፊዎችን፣ የገዳዮችን ልብስ ተሸክሞ የነበረ አጋዥ ነበረ። ስለዚህ ቅዱስ እስጢፋኖስ በሰውነቱ መከራ በሚፈራረቅ ሰዓት በድንጋይ እየተወገረ ሲገደል የሥላሴን አኗኗር በልዕልና አይቶ እግዚአብሔርን እያደነቀ እግዚአብሔርን እያመሰገነ በድንጋይ የሚወግሩ ሰዎችን ግን
የሚያደርጉትን አያውቁምና ይቅር በላቸው ብሎ ይጸልይላቸው ነበረ። ይህ ጸሎት በብቸኝነት ቅዱስ ጳውሎስን ነው የጠቀመው። ታላቅ የመንፈሳዊ አገልግሎት ጥሪ እንዲደረግለት የቅዱስ እስጢፋኖስ ጸሎቱ ለቅዱስ ጳውሎስ መነሳት ምክንያት ሆነ። ይሄ ብቻ አይደለም። ቅዱስ እስጢፋኖስ በድንጋይ በመወገሩ ምክንያት በዓለም ወንጌል እንዲስፋፋ ምክንያት ሆኗል። ስለዚህ ዛሬ ትናንትና የክርስቶስን ልደቱን አክብረናል። ትናንትና የክርስቶስን መገለጥ አክብረናል። ዛሬ የቅዱስ እስጢፋኖስን ሞቱን እናስባለን፣ እያከበርን እንገኛለን። አዎን ዛሬ ትናንትና የክርስቶስን ልደት አከበርን። ሞትም ሕይወትም የሚታይበትን ከሞት በኋላ ሕይወት ያለውን ሕይወት የክርስቶስን በዓል አከበርን። ዛሬ የቅዱስ ጊዮርጊስን ሞቱን እያከበርን እንገኛለን። በሞቱ መካከል ሕይወት አለ። በሰማዕትነቱ መካከል ሰውነቱ በተቆራረጠ መካከል ሕይወት አለ። ክርስቶሳዊ ሕይወት አለ። ያውም ወገኖቼ ስለዚህ ቅዱስ እስጢፋኖስ መስክሮ እንደሞተ የአባቶችን ፈለግ በመከተል እውነተኛይቱን ሃይማኖት በመመስከር እግዚአብሔርን የመረጠ ታላቁ ሰማዕት ቅዱስ ጊዮርጊስ ነው። ዘመኑ ዘመነ ሰማዕታት ይባላል። ዘመነ ሰማዕታት ይባላል። በዚህ በዘመነ ሰማዕታት እጅግ ክፉና ጨካኝ ነገሥታት ተነስተዋል። ለሃይማኖት የማይመቹ ለክርስቶሳውያን የማይመቹ እግዚአብሔርን ለማስደሰት ሳይሆን ስልጣናቸውን ለማቆየት የተነሱ ምድራውያን ነገሥታት ተነስተዋል። በእርግጥ መጽሐፍ እንደሚናገር የማያልፍ የለም። በእርግጥ የማይረሳ የለም። ሁሉም ተከትሎ በአንድ አይነት ሁኔታ አይጓዝም። ሞት ወደ ሕይወት ይቀየራል። በድንጋይ የተወገሩት ዘመን ቢኖር እንኳን መታሰቢያነት ኖሮ በዓል እንዲከበር ይደረጋል። ደም ብቻ እየፈሰሰ አይቀርም። ምስጋናም የምናመሰግንበት ጊዜ ይመጣል። እንዳለቀስን ብቻ አንኖርም። ተደስተን ያንን ዘመን በታሪክ የምናነሳበት የምናወሳበት ዘመን ይመጣል። ወገኖቼ አሁን እንሳቀቃለን፣ አሁን እንሰቀቃለን፣ አሁን እንጨነቃለን። ለክርስቶሳዊ ምቹ አይደለም ዘመኑ። ለእግዚአብሔር ልጆች ምቹ አይደለም ዘመኑ። ኢየሱስ ክርስቶስን መመኪያ አድርጎ ለቀረቡ ክርስቲያኖች ዘመኑ ምቹ አይደለም። እግዚአብሔር ግን ምቹ ነው። መድኃኔ ዓለም ግን የተመቸን ነው። እግዚአብሔር መጠጊያችን ነው። እግዚአብሔር አንባችን ነው። እግዚአብሔር ቀርበን የምንነጋገርበት ምስጢር የምናካፍለው የምናዋየው መጠጊያችን ነው፣ አምባችን ነው፣ ተጠግተን የምንኖርበት ነው እና ሰማዕቱ ቅዱስ ጊዮርጊስ በወጣትነት ዘመኑ እግዚአብሔር በድንቅ ተአምራት ጠርቶት የክርስቶስን ወንጌል ተሸክሞ እንደ ቅዱስ ዮሐንስ በወንጌል አምናችሁ ንስሐ ግቡ እያለ ያስተምር ነበረ። ክፉ ነገሥታት ስለነበሩ፣ ጨካኞች ስለነበሩ፣ የማይራሩ ስለነበሩ፣ ለክርስትና ፈተና የነበሩ ሰዎች ተነስተው ነግሰው ስለነበረ እነሆ ለክርስትና ለተነሱ ሰዎችን እነሆ ወንጌል ተሸክሞ ለሚመላለሱት ፈተና ሆኑ። ወንጌል የሚሰብኩት መስቀል የተሸከሙት የሚያለቅሱበት፣ በዓለማዊ ሕይወት የሚኖሩት በዓለም የተመቻቸው በምድራዊ ሕይወት ለሚኖሩት ድሎት፣ ምቾት የሚሰማበት ተመችቷቸው የሚኖሩበት ዓለምን በአንድ ክንዳቸውና በእጃቸው ጨብጦ የሚኖሩበት ለክርስቶሳውያን ግን የመከራ ዘመን ነበረ። በዚህ ጊዜ ግን ዱዳኖስ የተባለ ክፉ ንጉሥ ተነስቶ
የክርስቶስ ስም በአውራጃውና በአገሩ ፈጽሞ እንዳይነሳ ከልክሎ በነበረ ሰዓት ብቸኛ የእግዚአብሔር አገልጋይ እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ፣ እኔ ክርስቶሳዊ ነኝ፣ እኔ ክርስቶስን የማመልክ ነኝ፣ እኔ ክርስቲያን ነኝ። ወገኖቼ ምእመናን፣ የእግዚአብሔር ልጆች መከራ ሲበዛባችሁ እኔ ክርስቲያን ነኝ በሉ። የተለያዩ ውጣ ውረዶች በሕይወታችሁ ሲፈራረቅ እኔ ክርስቲያን ነኝ በሉ። እስቲ ወገኖቼ ሁላችሁም እኔ ክርስቲያን ነኝ በሉ። ይገርማችኋል። አሁን እኛ ክርስቲያኖች ነን፣ ቤተ ክርስቲያን የምንሳለም ነን፣ ወደ ቤተ ክርስቲያን የምንመላለስ ነን። ሕይወታችን ግን ዝሏል። ክርስትናችን ግን ቀንሷል። የተሸፈነ የተለሰነ መቃብር ሆነናል። ላያችን ያምራል፣ ይደምቃል። በካሜራዎች ስንቀረጽ የተለያዩ ዘመናዊ ካሜራዎች ቀርጸውን ሲያሳዩን ልብሳችን ያምራል፣ አስተላለፋችን ድንቅ ነው። ውስጣችን ግን ተበላሽቷል። በሐሜት፣ በተንኮል፣ በክፋት፣ በምቀኝነት አይደለም የቅዱስ ጊዮርጊስ ወዳጅ መሆን ይቅርና ስሙን መጥራት እስኪያቅተን ድረስ፣ ግቢውን መርገጥ እስኪያቅተን ድረስ ክርስትናችን ዝሏል ወገኖቼ። እሱ ግን በመከራ መካከል እኔ ክርስቲያን ነኝ አለ። አዎ በመከራ መካከል ክርስትና ይመሰከራል። በመከራ መካከል እግዚአብሔር ስሙ ይጠራል። በመከራ መካከል ነው ይህች ሃይማኖታችን ቅድስት ቤተ ክርስቲያናችን 2000 ዘመን ተሻግራ የመጣችው በመከራ መካከል ነው። በስቃይ በውጣ ውረድ ዘመነ ሰማዕታት በተባለው ንጹሐኑ ክርስቲያኖች እግዚአብሔርን የሚፈሩ የሚያከብሩ እግዚአብሔርን የተጠጉ የሚወያዩ ክርስቲያኖች ሥጋውን ደሙን የሚበሉ የክርስቶስን ወንጌል ተሸክመው የሚመላለሱት ደማቸው እንደ ጎርፍ ይወርድ ነበረ። ዘመኑ ቀዩ ዘመን ይባል ነበረ። ዘመኑ ምን ዘመን ይባል ነበረ? ቀዩ ዘመን፣ ደም የበዛበት ዘመን፣ ግፍ የበዛበት ዘመን፣ ሞት የበዛበት ዘመን፣ መርዶ የበዛበት ዘመን፣ ቀብር የበዛበት ዘመን፣ ድንኳኖች የሚተከሉበት የበዛበት ዘመን፣ ሁሉም ጥቁር የለበሰበት ዘመን፣ የትም አካባቢ የሚያስደስት ነገር የማይሰማበት ጆሮ ጭው የሚያደርግ የሚያስጨንቅ ዘመን። ዛሬም ወገኖቼ ለክርስትና ምቹ አይደለም፣ ለኢትዮጵያውያን ምቹ አይደለም። ኢትዮጵያዊነት ተካክዷል። እርስ በርሳችን ጠላት ሆነናል። ምን ኢትዮጵያዊነት ብቻ? በኢትዮጵያ ውስጥ ብዙ ሃይማኖቶች አሉ። በአንዲት ሃይማኖት የምንኖር እንኳን ተጨካክነናል ወገኖቼ። አንዱ የአንዱን መኖር አይፈልግም፣ አንዱም የሌላውን መበልጸግ አይፈልግም። ሁላችንም ምቀኞች ሆነናል። ሁላችንም ገፊዎች ሆነናል። ሁላችንም የአንዱን መኖር የማንመኝ ምቀኛ ክርስቲያን በዝቷል። ጎረቤታችሁ ሕንፃ ቢገነባ ቢፈርስ ነው የምትመኙት ወገኖቼ። የምንመኘውማ አልልም፣ የምትመኙት ነው እንጂ የሚባለው። ዛሬማ የበዛው በምዕመናኑ አይደለም፣ ሐሜቱም የበዛው፣ ተንኮሉ የበዛው፣ ምቀኝነቱ የበዛው፣ እርስ በርስ ሽኩቻው የበዛው፣ መገፋፋቱ የበዛው። ተማሩ የክርስቶስን ወንጌል፣ እውነተኛውን ወንጌል እወቁ ምዕመናን። ባለማወቅ ስለምንመላለስ ክፋት ቤት ሰርቶብናል። ክፋት ሕንፃ ገንብቶብናል። ክፉዎች ሆነናል። እስቲ እግዚአብሔር ይምረኛል የምትሉ መድኃኔዓለም ክብር ምስጋና ይግባው። ስለዚህ ይህ ታላቅ ሰማዕት ቅዱስ ጊዮርጊስ በምስክርነት እየኖረ በነበረ ሰዓት ክፉ ንጉሥ ተነስቶ የክርስቶስን ስም እንዳይጠራ በከለከለ ሰዓት በግድ የተነሳ የክርስቶስን ስም ይጠራ ነበረ። በዚህ ጊዜ ጭፍሮችን ሰብስቦ ገሎ ሰውነቱን ቆራርጦ እንዲጠሉ ነገራቸው። እግዚአብሔር ኃይል ስለሆነ፣ እግዚአብሔር ጉልበት ስለሆነ፣ እግዚአብሔር ኃይል ሆኖ እንደሚያስነሳ ስለሚያውቅ ሰማዕቱ ጨክኖ ተከራከረ። እግዚአብሔር ከእርሱ ጋር ስለነበረ እግዚአብሔር መልሶ አስነሳው። መልሶም እንደገና
ሰዎች እየተደነቁ ገዳዮች እየተቀያየሩ እየተፈራረቁ ቅዱስ ጊዮርጊስን ይገሉ ነበር። 3 ጊዜ እግዚአብሔር ከሞት አስነስቶታል። ክብር ምስጋና ለመድኃኔዓለም ይሁን። ከዚህ በኋላ ዳግም እንዳይነሳ ከፍተኛ ነፋስ ያለበትና ኃይለኛ አንዳች ከአጥንቱ እንኳን አንዳች የማይገኝበት ብትን አድርጎ ማጥፋት ወደሚቻለው ታላቅ ተራራ ደብረ ይድራስ ወደሚባል ተራራ አጥንቱ ተወስዶ ፈጽሞ ስጋው ተፈጭቶ በመንኩራኩር ተፈጭቶ እነሆ በደብረ ይድራስ ተራራ ላይ ተበተነ ይላል። ይሄም ቢሆን ግን እግዚአብሔር የወደቁትን የሚያነሳ አምላክ ነውና፣ አዎ አባቶቻችን ሰማዕታት ዛሬ አንዱ ቢሞት ብዙሃኑ ነገ ይነሱና በሰማዕትነት ይሞታሉ። ሰማዕትን ሞታቸው ግን ከንቱ አይደለም። ሞታቸው ግን የተናቀ አይደለም። የከበረ ታቦት ተቀርጾላቸው ገድል ተጽፎ መልክ ተደርሶ እንዲመሰገኑ በምክንያታቸው እግዚአብሔር እንዲመሰገን ምክንያት ሆኗል ወገኖቼ። ስለዚህ በደብረ ይድራስ ተራራ ሲበተን እነሆ ሳሩ፣ ቅጠሉ፣ ድንጋዩ፣ አፈሩ ሁሉ እንዲህ እያሉ ነበረ ይላል። ጊዮርጊስ ቅዱሱ የእግዚአብሔር አገልጋይ፣ ጊዮርጊስ ሰማዕቱ የእግዚአብሔር አገልጋይ እያሉ ይዘምሩ ይመሰክሩ ነበረ ይላል። ክብር ምስጋና ለመድኃኔዓለም ይሁን። እስቲ እኔ የቅዱስ ጊዮርጊስ ልጅ ነኝ የምትሉ እግዚአብሔር ክብር ምስጋና ይግባው። ነገር ግን የቅዱስ ጊዮርጊስ ወዳጅ ይህን የመሰለ ሞቱን እየሰማን ይህን የመሰለ ደግሞ ትንሣኤውንና ምስክርነቱን ሕያውነቱን እየሰማን እንዴት ብለን ነው ቅዱስ ጊዮርጊስን በዓል ለማክበር ጠዋት የምንመጣው? ከብፁዕነታቸው ጋር ለሊት ስንገባ ጥቂት ሰዎች ብቻ ቤተ ክርስቲያን ውስጥ አሉ። ሌላ ዝር የሚል የለም። ይሄማ የቅዱስ ጊዮርጊስ ወዳጅነት ሳይሆን ጠላትነት ነው እንጂ ምእመናን፣ ይሄማ የቅዱስ ጊዮርጊስ ልጅ አያስብለንም። ዛሬ ብዙ ሰው አልተገኘም። ለምን? የቅዱስ ጊዮርጊስ ወዳጅነቱን ቀንሷል። ቅድም ያልነው ይሄ ነው እና ዛሬ የቅዱስ ጊዮርጊስ በዓሉን እያከበርን እንገኛለን። ትናንትና የጌታችን የኢየሱስ ክርስቶስን ልደቱን አከበርን። የጌታችን የኢየሱስ ክርስቶስ ጥምቀቱን አከበርን። ዛሬ ደግሞ የሰማዕቱን የቅዱስ ጊዮርጊስን ሰማዕትነቱን የተቀበለበት አጥንቱ የተበተነበት እግዚአብሔር ከእርሱ ጋር የሆነበትን በዓል እያከበርን እንገኛለን። እግዚአብሔር ክብር ምስጋና ይግባው። የብፁዕ አባታችን አቡነ ይስሐቅ ቡራኪያቸው ይድረሰን። ስላስተማረን ክብር ምስጋና ይግባው።